ሾተ ላይ ስንል በቀይ የደም ሴል ሽፋን ላይ የሚገኙ ቅመሞች ወይንም ቅንጣቶች አንቲጂን እንላቸዋለን አሉ። እንግዲህ ወደ 360 አይነት የተለያዩ አሉ። አሁን ግን ለኛ በዋናነት ከዚህ ችግር ጋር ተያይዞ በብዛት የምናየው ስለ አርኤችዲ አንቲጂን ስለምትባለው ነው የምናገረው። እቺ ቅንጣት በቀይ የደም ሴል ህዋስ ሽፋን ላይ ያላቸው ሰዎች አርኤች ፖዚቲቭ ይባላሉ። እቺ ደግሞ አንቲጂን የሌላቸው ሰዎች እንግዲህ አርኤች ኔጌቲቭ ይባላሉ። እናትየዋ አርኤች ኔጌቲቭ፣ አባትየው አርኤች ፖዚቲቭ ሆኖ የሚፈጠረው ጽንስ ደግሞ አርኤች ፖዚቲቭ በሚባልበት ጊዜ ነው። ከአራቱ መሰረታዊ የደም አይነቶች ኤ፣ ቢ፣ ኤቢ እና ኦ በተጨማሪ ደግሞ አርኤች የምንለው አለ። እሱ በቀይ የደም ሴል የሽፋን ላይ ሊኖርም ላይኖርም ይችላል። የሌላቸውን ኔጌቲቭ እንላቸዋለን እና ኔጌቲቭ ከሆነች ይሄ እና የባለቤቷ የደም አይነት ደግሞ ፖዚቲቭ ከሆነ እንደ አባትየው የዘረመል አወቃቀር ልጁ ኔጌቲቭም የመሆን እድል ስላለው ነው። ስለዚህ ዋናነት ልጁ አርኤች ፖዚቲቭ መሆን አለበት ማለት ነው። ስለዚህ እንግዲህ ሾተ ላይ የሚባለው ነገር የሚመጣው በተለያየ እርግዝና ደረጃና በተለያዩ አጋላጭ ሁኔታዎች እነዚህ የልጁ የቀይ ደም ሴል ወደ እናትየዋ የደም ዝውውር ውስጥ ይገባሉ። በዚህ ጊዜ ቅድም እንደተናገርኩት እንግዲህ ሴትዮዋ አርኤች ኔጌቲቭ ናት። እቺ ቅንጣት የላትም። ስለዚህ ባዕድ ናት ለሷ እና ለዚህ ባዕድ ለሆነ ነገር እንደ መከላከያ ወይንም ደግሞ የሆነ አንቲቦዲ የሚባል ጸር ማምረት ትጀምራለች ማለት ነው። ይሄ ምን ማለት ነው? በእርግዝና ወቅት የጽንስና የእናት የደም ቅይር ይኖራል። ፌቶ ማተርናል ሄሞሬጅ የምንለው ማለት ነውና በዚህ ወቅት ቀይ የደም ሴል የልጁ ቀይ የደም ሴል ወደ እናትየው የደም ስር ውስጥ በሚገባ ወቅት የሷ የሰውነት የበሽታ የመከላከል ስርዓት ይሄንን የልጁን ቀይ የደም ሴል እንደ ጠላት ነው ሪኮግናይዝ የሚያደርገው ወይ ደግሞ አይደንቲፋይ የሚያደርገው። ስለዚህ ያንን የሚያጠቃ ኬሚካል መስራት ትጀምራለች ማለት ነው። እንግዲህ ይሄ ጸር የተመረተው ነገር ደግሞ እንደገና በተለያየ እርግዝና ጊዜና በተለያየ አጋጣሚዎችና አጋላጭ ሁኔታዎች ተመልሶ በእንግዴ ልጅ አልፎ ወደ ልጁ የደም ስር ይገባል ማለት ነው። በዛን ጊዜ ምን ይፈጠራል? ይሄ ጸሩ በፊት ከነበረው በቀይ የደም ሴል ላይ ካሉ ቅንጣቶች ጋር በሚገናኝበት ጊዜ የልጁን የቀይ ደም ስል በመሰባበር እንግዲህ እንደ ደረጃው የደም ማነስ ያመጣል ማለት ነው። እና ደረጃው የተለያየ ነው። የተለያየ አገላለጽ አለው። እስከ ሰውነት ማበጥ፣ ውርጃም ውስጥ ያለ ጽንስ ማጣትም ሊፈጠር ይችላል ማለት ነው። ስለዚህ ሾተ ላይ እንግዲህ የምንለው ምንድነው? ይቺ እናት የልጁ ይሄ ባዕድ የሆነው ቅመም ያለበት ወደ ደሟ ሲገባ ያንን አንቲቦዲ ወይም መከላከያውን ስታመርት ነው እንጂ ሁሉም አርኤች ኔጌቲቭ ስለሆነች ብቻ ሾተ ላይ ማለት አንችልም። ምክንያቱም ያ መመረት ከጀመረ ያንን ደግሞ በሕክምና ከእናትየዋ ደም ወስደን ያቺን አንቲቦዲ ወይንም ደግሞ ለዚህ ለቅንጣቷ መከላከያ የሚሆን የእናትየዋ የደም ሴል ውስጥ መመረት ሲጀምር ያኔ ሾተ ላይ አለ ብለን መናገር እንችላለን። በብዛት በሚቀጥለው እርግዝና ጊዜ በጣም ተጠናክሮ ይሄ አይጂጂ የሚባለው አንቲቦዲ እሱ የሚመረተው ዩዥያሊ በብዛት በሁለተኛው የመጀመሪያው እርግዝና ብዙ ጊዜ በፊት ሌሎች አጋላጭ ሁኔታዎች ካልነበሩ ብዙ ጊዜ የመጀመሪያው እርግዝና ብዙ አይጠቃም። ብዙ ጊዜ ችግሩ የሚፈጠረው ከሚቀጥሉት እርግዝና ታሪኮቹንም ስናይ ከሁለተኛው እርግዝና በኋላ ነው። ተከታታይ ግሩ ደረጃ በተለያየ ጊዜ ውስጥ የደም ማነሱን ልጁ ይመጣል። እንደ ደረጃው ሰውነቱ ያብጣል። የተለያየ መገለጫዎች ይኖሩታል። ከዛ ውስጥ የመጥፋት ምክንያት ይሆናል ማለት ነው። ይህ ሕክምና በውጭ ዓለም ያው የተለመደ ነው። በእኛም ሀገር እንግዲህ ከጥቂት ዓመታቶች በፊት ፕሮባብሊ ከአንድ 5-10 ዓመት በፊት በተለያየ ሕክምና ቦታዎች በቅዱስ ጳውሎስ፣ በጥቁር አንበሳ አሁን ደግሞ እኛ ጋር የዚህ የትምህርት ክፍል ከጀመርን አንድ 4-5 ዓመት በፊትም ይህንን ሕክምናዎች በተለያየ ጊዜ እንሰጣለን። ጥቁር አንበሳ ሆስፒታል፣ በጳውሎስ ሆስፒታል ይሰጣል። ይሄን ደግሞ በዚህ በየካቲት ሆስፒታል ውስጥ በሚገኘው ደግሞ አበበች ጎበና ሆስፒታልም ተጀምሯል ማለት ነው። ሕክምና ብዙ ጊዜ የምንሰጠው ጽንሱ 30 እንደዚህ ሳምንቶች ካለፉ በኋላ መሆኑ እና በአማካይ 3፣ 4 እስከ 7 እንደዚህ የሚወስዱ አሉ። ማላቀው እንግዳ ነገር ነበር ሲነግሩኝ አላቅም፣ ሰምቼም አይቼም አላቅም። ግን በቃ
ልጅሽ ደም ማነስ አለበት መውሰድ አለበት ሲሉኝ በቃ ለልጄ ያስፈልጊ ከሆነ ማድረግ ያለብኝ ነገር ሁሉ አደርጋለሁ ብዬ ነው የወሰንኩትና ምንም ቢሆን ምንም እቀበለዋለሁ ብዬ የኛን ሕክምና ስፔሲፊካሊ ደግሞ አሁን ከ3 ዓመት በፊት ደም ተለግሶት በህይወት የተረፈው ልጅ ለየት የሚያደርገው ነገር ምንድነው? ሁለት ነገሮች ናቸው። ይህ ችግር እየተፈጠረበት ሁኔታ ወይንም ደግሞ በፊት የተጠቃ ልጅ ስለነበራት ከጤና ጣቢያ ተልካ ወደኛ በመጣችበት ጊዜ ጽንሱ ገና 5 ወር አካባቢ ወይንም 21 ሳምንት አካባቢ መሆኑ ነው። ሾተ ላይ መድኃኒቷን 7 ወር ላይ ነው የሚሰጠው። ይሄ ግን 7 ወር ሳይደርስ ገና 5 ወር ላይ ደም ማነስ ተፈጠረ። እሱ ማለት ደግሞ እስከ 7 ወር ገና ቆይቶ መድኃኒት መውሰድ አደጋ አለው ለልጁ። ስለዚህ ደም መሰጠት አለበት መጀመር አለበት አሉ። የሾተ ላይ መድኃኒት አልተሰጠም። ከ5 ወር ጀምሮ እስከሚወለድ ድረስ ተሰጥቶታል። 10 ጊዜ ወስዷል። ያማልም ይከብዳልም ይጨንቃል። ግን በቃ የእናትነቴን ደግሞ መክፈል ያለብኝ ነገር ሁሉ ከፍላለሁ ብዬ ራሴ ወስኛለሁ። ከዚህ በፊት ያለው ልጅ ስላጣሁኝ በእንዚሁ ኬዝ ነው ያጣሁትና አሁን ማድረግ ያለብኝን የእናትነት መክፈል ያለብኝን ዋጋ ልከፍል ዝግጁ ሆኛለሁ። ውስጤን አሳምኘዋለሁ። በቃ ተቀብያለሁ። የተሰጠው ደም 10 ጊዜ መሆኑ ከሌሎች የደም ልገሳዎች ቁጥር አንጻር ስንመለከተው በአፍሪካ አንደኛ ደረጃን ይይዛል። ያው ሆን ብለን ሳይሆን እንደዛ የተጀመረበት እና ደግሞ ጽንሱ ደም የተለገሰበት እድሜ 21 ሳምንት መሆኑ በጣም ትንሽ ሳይዝ ሆኖ የተለገሰ በመሆኑ በዛን ጊዜ የልጁ የደም ስሮች በጣም ቀጫጭን ናቸው። በዚህ በቀጫጭን የደም ስሮች ውስጥ ደሙን መስጠት ነው ትንሽ አስቸጋሪ የሚያደርገው። እንግዲህ ይህንን ሂደት በምንሰራበት ጊዜ ወደ 9 ላይ ስንደርስ ራሳችንን መጠየቅ ጀመርን። ብዙ ጊዜ ሰጠን እንዴት ነው ብለን አንዳንድ ምርምር ጽሁፎችን ማገላበስ ስንጀምር እንግዲህ 10 ተሰጥቶት የተወለደው አንድ በብራዚል ውስጥ ያየነው ነው እና በአፍሪካ ውስጥ የመጀመሪያ ነው ብለን እኛንም እንደማነቃቂያ ይዘነዋል እና ትንሽ ለየት የሚያደርገው ይሄ ነው። 10 የመሰጠቱ ደግሞ ያው እኔ እንዳው ካሰጡኝ ቅር ይለኝ ነበረ። ማለት የሆነ የሚጎዳ ነበር የሚመስለኝ። ሳሳለሁ ደም የለም ምናምን ተብሎ እነሱ ጠይቀውላ ባጡ ሰዓት በጣም ይጨንቀኛል። ግን እንደምንም ተሯሩጠው 10 ሰዓት 11 ሰዓትም ቢሆን እኔ ደም ተገኝቷል ሰናይት ይሉኛል። በወዲሽ ነው ገና ለልጁ ማደንዘጃ ተሰጥቶ ልጁ እንዳይንቀሳቀስ አስተካክለው ሁኔታዎችን ለኔ ማደንዘጃ እስከሚሰጡ ምን እስከሚሉ በሆዴ ውስጥ ነው የልጁ ደም ስር ተፈልጎ እንትን የሚለውና ያማል፣ በጣም ያማል። እንባምባም ይላል አልቅሻለሁ። ግን ከዛ በኋላ እየለመድኩት ሲሄድ እየቀለለኝ መጥቷል። ዶክተሮቼም ብዙ ተስፋ ይሰጡኛል። በቃ እነሱ ባሉኝ እንደዚህ ከሆነ ችግር የለውም እንዲወለዳል ስላሉኝ በእግዚአብሔር በቃ አቅፋለሁ የሚል በመድኃኒዓለም ተስፋ ነበረኝ። እኔ አቅፌ ዋይቼ የሚለው ነገር በጣም ያጓጓኝ ነበረ። በቃ ተወልዶ ልጅሽን ብሎ ዶክተሩ ሲያሳየኝ እኔ እንጃ ህመሜ ሁላ የለም አልሰማሁትም። እኔ ጤነኛ ልጅ ከወዴ ሲወጣ ሲያለቅስ በቃ በጣም ደስ የሚል ስሜት ነው የተሰማኝ። በቃል መግለጽ አልችልም። በጣም ጥሩዎች፣ ጎበዞች፣ በቃ ጀግናዎችን የምልበልሽ እውነት በጣም ጎበዞች ናቸው፣ ጥሩዎች ናቸው። አመሰግናለሁ። የዚህ ፕሮግራም መጀመር እንግዲህ ይሄንን ሕክምና ጎን ለጎን ወደ ሀገራችን እንዲመጣ አድርጎታል። ወደ መጀመሪያው አካባቢም ባልተሟላም ሁኔታ ቢሆን ለደም መስጫ የሚሆኑ የተለያዩ መርፌዎች፣ ቁሳቁሶች የተለያዩ የሚጋጠሙ አይዲያል ወይንም ትክክለኛ የሆኑ ነገሮች አሉ። እነዚህ በሌሉበትም ጊዜ እንደው ያሉትን ነገሮች ሞዲፋይ በማድረግ ተሞክሯል። እንግዲህ ይህ ሕክምና ባልተጀመረበት ጊዜ ውስጥ ሁለት ነገሮችን መቀበል ግድ ይል ነበረ። ይህን የሾተ ላይ ኦልሬዲ የደም ማነስ ከተከሰተ ማለት ነው። አንደኛው ጊዜው የደረሰ ልጅ ከሆነ ላይክ 8 ወር እና በላይ የሆነው ልጅ ከሆነ አዋልዶ ከተወለደ በኋላ ደም መስጠት ወደሚለው የሕክምና ሂደት ነበር የሚካሄደው። ለልጁ የሰንባ መጠንከሪያ ሰጥቶ ቶሎ ማዋለድ የሚል የሕክምና አማራጭ ብቻ ነው እኛ ጋር የነበረው። በፊት የሕክምና በሌለበት ጊዜ ያው ያለው አማራጭ ከፍተኛ የደም ማነስ እየተባባሰ ሲሄድ በጊዜው ውስጥ ጽንሱ ውስጥ እያለ ይህንን ደም ካላገኘ ያው የደም ማነስ ደረጃዎች አሉ። ከፍተኛው የደም ማነስ ደረጃ ላይ ሲደርስ ሰውነቱ ማበጥ ይጀምራል። ከዛ ብዙም ነገር የምናደርግበት ከሌለ ውስጥ እንዳለ ይጠፋል ማለት ነው። ይሄም ለህፃናት ወይንም ደግሞ ውስጥ ላሉ ጽንሶች የሞት ምክንያት ነበር። በተወሰነ ጊዜ ግን
ባልተሟላ ሁኔታም አሁን ደግሞ በተሻለ ሁኔታ ነገሮች እየተሰሩ ነው ያሉትና ይሄ ለችግሩ ላለባቸው እናቶች ትልቅ ምርታ ነው። እንደ ሀገር አሁን ስኬታማ ነን። በተለያዩ እንዳልኩሽ በቅዱስ ጳውሎስም በጥቁር አንበሳም በእኛም ሆስፒታል አንዳንድ ከአዲስ አበባ ውጭ ባሉ ትልቅ የመማሪያ ሆስፒታሎች ውስጥ ስራዎቹ እየተካሄዱ ይገኛሉ። ይህ እንደ ሀገር ትልቅ ደረጃ ነው። እጅግ በጣም ተስፋ ፈንጣቂ ነው። ልጅን ሆድ ውስጥ ያለ ማጣት እና ደግሞ መፍትሄ በሌለው በነበረበት ሰዓት ማጣት ትዳርንም የሚያናጋ ልብንም የሚሰብር ነገር ነው የነበረው። አሁን ማርገዝ እየተቻለ ግን ሆድ ውስጥ በተደጋጋሚ ልጅን ማጣት ለእናትየውም ልብ የሚሰብር ለቤተሰቡም ልብ የሚሰብር አንዳንድ ጊዜ ደግሞ እንደ ምክንያትም ትዳርን የሚለያይ እና ደግሞ በብዙ በቃ ይሄ የእግዚአብሔር ቁጣ ነው በሚል ደግሞ ሰዎችን የሚያገል የነበረበት ሁኔታ ነበርና ይሄ እንደዚህ አይነት ሕክምና መጀመሩ ይሄንን ነው ወደ እየተቀረፈ ያለው ማለት ነው። እናቶች እንደማንኛውም መታከም እንደሚችል ችግር ልጅ ማቀፍ መቻላቸው ቤተሰብ ሳይበተን ማህበረሰቡም ደግሞ ይህን ነገር አውቆ ወደ እግዚአብሔር ቁጣ ወይ ደግሞ በተለየ አይነት አድርጎ የሚያስበው ነገር መስተካከሉ ጥሩ ነገር ነው። ውጤታማም ነው ብለን እናስባለን። ይሄ ነገር በሌለበት ሁኔታ የነበረውን ነገር ስለምናቅ ማለት ነው። አሁን እንግዲህ እንደ የተለያዩ ቴክኖሎጂን ተጠቅመን ይህን ነገር ወደ ተግባር ማዋር ከጀመርን በኋላ ብዙ ውጤታማ ብዙ እናቶች በፊት ጤናማ ልጅ ወልደው መውጣት የማይችሉ እናቶች በዚህ ተጠቃሚ እየሆኑ እያየን ነው። የዚህችን እናት ስታቲስቲክ ለብቻው መመልከት ካስፈለገ እቺ እናት እንግዲህ 11 ጊዜ ተሞክሮላታል። እንግዲህ 10 ውጤታማ ነበር። አንዱ በመሃል ትንሽ እንግዲህ ያው የራሱ የጎንዮሽ ጉዳቶች አሉት፣ ጥናቶች አሉ። የሚያስፈራ ሁኔታ ይገጥመናል ብለን በፈራንበት ጊዜ አንዴ ነው ያቋረጥነው። 10 ግን በውጤታማነት ተሳክተዋል። ስለዚህ ይሄ ውጤታማነቱን እንግዲህ ወደ ኒር ቱ 100% ያስጠጋዋል ማለት ነው። ምክንያቱም ሊፈጠሩ የሚችሉ ችግሮች አሉ። ያንን ፈርመው ነው የሚገባው። ግን እነዚህ ነገሮች በሙሉ አላጋጠሙም። አንዴም ቢሆን ይሄ ነገር ሊገጥመን ይችላል ብለን በፈራንበት ጊዜ ፕሮሲጀሩን አራዝመን በነጋታ ወይንም በሁለተኛው ቀን ሰርተላታልና ኦልሞስት ይሄ ትልቅ ሰክሰስ ነው ብዬ ነው የማስበው። እና ደግሞ ይሄ ሕክምና ለሌሎች የሕክምና ሁኔታዎች አሁን ጽንስ ላይ የሚፈጡ በጣም በርካታ ችግሮች አሉ። ኩላሊት ላይ ውሃ መቋጠር አለ፣ የኩላሊት ትቦ መጥበብ አለ፣ ጭንቅላት ላይ ውሃ መቋጠር አለ፣ የጀርባ ክፍተት አለ። እነዚህ ነገሮች እንግዲህ አንዳንዶቹ ሕክምና ውስጥ እያለ ሕክምና መስጠት የሚቻልበት ሁኔታ በመሆኑ አንዳንድ ባጮችንም ራሱ ሳምባ ላይም ሊሆን ይችላል ሆድ ላይ የሚከሰቱ ባጮችን ችግር ሳይፈጥሩ ውስጥ እያለ ጽንሱ ማከም የሚቻልበትን ሁኔታ እንድናስብ ለዛም ትልቅ ተስፋ ፈንጣቂ ትልቅ ደረጃ አድርገን ልንወስደው እንችላለን። ይሄኛውን የሕክምና ሞዳሊቲ መጀመሩ ማለት ነው። በአብዛኛው በእውቀት ላይ የተመሰረተ ስራ ነው። ጥሩ አልትራሳውንዶች ያስፈልጋሉ፣ ደም ያስፈልጋል። ደሙ ደግሞ ደረጃውን የጠበቀ የምንፈልገው ቁጥር አለ፣ የንጥረ ነገሩ ደረጃ። ያንን ያሟላ ደም ማግኘት፣ ከምንም በሽታ ከሚያስከትሉ ነገሮች ነፃ መሆኑን ማረጋገጥ፣ ይሄ ትልቅ ስራ ነው። ሌሎች መድኃኒቶች አሉ። ደሙ በሚሰጥበት ጊዜ ልጁ ውስጥ እንዳይንቀሳቀስ የምንጠቀምባቸው የማደንዘዣ መሳሪያዎች አሉ። እነሱም በሀገር ውስጥ አሉ፣ እነሱ እንጠቀማለን። እናትየው ደግሞ ህመም እንዳይሰማት የሚያስችል ማደንዘዣ ሆዷ ላይ በማድረግ በቀጭን መርፌ በመጠቀምና በአልትራሳውንድ በመታገዝ የልጆቹን ቀጫጭን የደም ስሮች በማስገባት ደም መለገስ ነው የዚህ ዋና የሕክምና ሂደቱ። በጠቅላላ ሲያጠር ይህንን ነው የሚመስለው። እኛም አሁን ወደዚህ ደረጃ ላይ ያደረስነው በፊት በራሳችን ያሉትን እቃዎች አንዱን ከአንዱ ጋር ቀላቅለን ሞዲፋይ አድርገን እዚሁ ፈጥረን ምንም ካለ መስራት እየሰራን ነበር። ግን አሁን አንዳንድ ቅን የሆኑ ባለሙያዎች በዚህ ዘርፍ ላይ ያሉ ለተቋማችን ከሰጠን በኋላ ስራችን በጣም የተቃና ሆኗል። ስለዚህ የሚያስፈልጉ ነገሮች በጣም የበዙ ሆነው ሳይሆን ግን እነዚሁኑ በተሟላ መልኩ ማቅረብ ከተቻለ ብዙ መስራት ይቻላል እና ይህ ሕክምና በዚህ ልክ እንደዚህ መጀመሩ ሌሎች ጽንስ ላይ ልንሰራቸው ለምናስባቸው ፕሮሲጀሮችም ወይም ደግሞ አንዳንድ የሕክምና ሂደቶችም ተስፋ ፈንጣቂ ይሆናል እና ደግሞ
ሁለተኛ አቅምም እንድንገነባ ያንን ወደዛ ዲማንድ እንድናረግ ያረገናል ማለት ነው። እንግዲህ አሁን የኛን ታካሚ ካየን 10 ጊዜ 11 ጊዜ ደም ሙከራው ተደረገላት እንጂ ምልሷ ከ30 ከ40 በላይ ይሆናል። ይሄንን ሌላ ቦታ ማድረግ አይቻልም። አሁን ይሄ አንድ ውጤት ነው። በዚህ በሾተ ላይ ምክንያት ለሚመጣው የጽንስ የደም ማነስ ይሄንን መስጠት ጀምረናል። ይሄንን እንግዲህ እየቀጠልነው እንሄዳለን ብዬ አስባለሁ። ግን ሌሎችም አሉ። ሌሎች ገና በሀሳብ ደረጃ እየሞካከርናቸው ያሉ ነገር ግን ስቲል አሁን በቅርብ ጊዜ ራሱ ጽንስ ማህፀን ውስጥ ያለ ችግር ገጥሞት አቅሙ ያለው ወደ ውጭ የላክናቸው ሰዎችም አሉ። ስለዚህ ይሄ መሰራቱ ለሚቀጥሉት አሁን እንግዲህ ስማቸውን ለመዘርዘር በዛ ይላሉ ውስጥ ያለ የጀርባ ክፍተት ላላቸው፣ የተለያየ ኩላሊት ችግር ላለባቸው፣ የዲያፍራም ችግር የተለያዩ ውስጥ ጽንስ ያለ የተለያዩ ሕክምናዎች አሉ። ብዙዎቹ አሁን እኛ ሀገር እያሉ ይሄ ግን ትልቅ ጅምር ነው። ስለዚህ ይሄ ስቴፒንግ ስቶን ወይም መነሻ ወደፊት ደግሞ ተጠናክሮ እንደዚህ ተመሳሳይ ወይንም ደግሞ ጽንስ ውስጥ እያለ ሊረዳባቸው የሚችሉ ብዙ ጉዳዮችና ችግሮች ስላሉ እነሱን ደግሞ በጣም ተከታትሎ ለመስራት እንደ አንድ ትልቅ መንደርደሪያ ነው ብዬ አስባለሁ። ጽንስ ካለ በጊዜ ክትትል ቢደረግ ጥሩ ነገር ነው። ዋጋ ለምን እንከፍላለን? ለምን እናለቅሳለን? በጊዜ ወደ ሐኪም ወደ ጤና ተቋም ብንሄድ ጥሩ ነው። ሐኪሞች የሚሉንም ማድረግ መውሰድ ያለብን መክፈል ያለብን ሁላ በቃ ልጅ ማቀፍ ብቻ ሳይሆን መክፈል ያለብን ዋጋ መክፈል አለብን። እንደ ማህፀን እና ጽንስ ሐኪም እንዲሁም እንደ ሰብ ስፔሻሊቲ ሳያረግዙ እንዲመጡ ነው እኛ መጀመሪያ የምንመክረው። ፕሪ ኮንሰፕሽናል ኬር ይሉታል። ከእርግዝና በፊት ያሉ ኬሮች አሉ። ይህንን በጣም እንደ ሀገር ማበረታታት አለብን። ሳይረገዝ ጀምሮ የደም አይነቷን አውቃ ለዚህ ብቻ ሳይሆን ለሌሎችም ችግሮች ተጓዳኝ ሜዲካል ችግሮች ያሉባቸው ወይንም ሌላ ችግር ያለባቸው ሰዎች ቀድመው ከእርግዝና በፊት እንዲመጡ ነው። ያው በተለምዶ እኛ ጋር 3 ወር 4 ወር ከደረሰ በኋላ ይባል ነገር አለ። እኛ ይሄ መቀየር አለበት። ሳይረገዝ ነው የሚመጣው። ላርግዝ አስቤያለሁ ሲባል እኛም ቀድመን እንደ ሰው ቴለር የተመጠነ እንደምትመጣው እንዳላት ችግር እንደሚያስፈልጋት ሁኔታ ፕላን የምናደርግላት ነገር ይኖራል። ስለዚህ ቀድሞ ቢመጡ ነው የሚመጣው። እንግዲህ ካልሆነና ደግሞ ቀድሞ ከመጡ ዘአርሊስት የመጀመሪያው የወር አበባ ከቀረ ጀምሮ እንጂ እንደዚህ ቆይቶ 3 ወር ሲሆነው ይሄ የሚባለው አባባል ምንም የሚመከርና መሰረትም የሌለው ነው። ስለዚህ ቀድመው እንዲመጡ ነው የምንፈልገው። ምክንያቱም ስፔሻሊ አሁን ዛሬ የምናወራውን ችግር ይሄ ሾተ ላይ ችግር ስናወራ መከላከያ ያለው ስፔሻሊ መጀመሪያ እርግዝና ችግር ከሆነ በፊት ለዚህ ተጋላጭ ያልነበረች ከሆነ ይሄን ለመከላከል የሚረዳ መርፌ እርግዝና ላይ ውጤቱ ታይቶ የሷ ውጤት ታይቶ የባልየው ታይቶ ይሄ ቅድም ያልኩሽ ይሄ ሾተ ላይ የሚያስብለው ጸረ መከላከያ እሷ ደም ውስጥ አለው የሚለውን ካረጋገጥን በኋላ በዛ ካልተጠቃች እንዳትጠቃ ሊያደርግ የሚችል በ28 ሳምንት 7 ወር ላይና እንደ ልጁ ደግሞ ደም ታይቶ ከወለደሽ በኋላ የሚሰጡ መርፌዎች አሉ። እንግዲህ ይሄ ትክክለኛው አሰራር ነው። እንደው ምናልባት ለዚህ እንኳን አቅም ከሌለ መድኃኒቱ ትንሽ ወደድ ብሎ ስለሚመጣ ከወለደሽ በኋላ መስጠቱ ደግሞ የዓለም ጤና ድርጅት ያው የግድ ነው። በእኛ ጤና ድርጅት ስለሚገልገሉ ታካሚዎች ይህንን ውድ የሆነ መድኃኒት ለእናቶች በነፃ እየተሰጠ ይገኛል። ስለዚህ የዚህ ተጠቃሚ ለመሆን ቀድሞ መምጣቱ ተመራጭ ነው። ይህ ሳይሆን ሲቀር ደግሞ ዓለም አቀፍ የጤና ድርጅት ሪኮሜንዴሽን ወይም ምክረ ሀሳብ መሰረት 12 ሳምንት ወይ ደግሞ በተለምዶ እንደዚህ 3 ወር በምንለው ደረጃ ውስጥ ቢጀምሩ የተሻለ ጥሩ ይሆናል። ይሄም ምንድነው ጥቅሙ? አንዳንድ አሁን ለምሳሌ የደም አይነታቸው ኦ ኔጌቲቭ ወይ ደግሞ አርኤች ኔጌቲቭን በለው በጠቅላላ ወይ ደግሞ ለሾተ ላይ ተጋላጭ ሆኑ ሾተ ላይ ሳይሆን ሾተ ላይ ይዟቸው ሳይሆን ለሾተ ላይ ተጋላጭ የሆኑ እናቶችን ለመለየት እና አስፈላጊውን ሕክምና 7 ወር ላይም ክትባት ለመስጠት ያመቻል። ቶሎ መከታተል እንደ ሀገር ደረጃም አሁን የእርግዝና ክትትል መከታተል ቁጥራችን በጣም እየጨመረ ነው። ይሄንን ደግሞ በጣም አጠናክረን ወደፊት ደግሞ ከማርገዝ በፊት ፕሪ ኮንሰፕሽናል ኬር ወይንም ቅድመ እርግዝና እዛ ላይ ነው ማተኮር ያለብን። አስፈላጊውን ክትትል አድርጎ ቀድሞ ተጠንቅቆ በሚወለድበት ጊዜ የምንሰራቸው ነገሮች አሉ። ውስጥ ያለ ጽንስ የምንሰራቸው ነገሮች አሉ። እነዚህ ደግሞ በሌሉበት ሁኔታም ደግሞ አገልግሎቱን ወደ ውጭ ድረስ ሄደው የሚያገኙ እናቶች አሉ። አዘጋጅቶ ደግሞ ከተወለዱ በኋላ ቶሎ አስፈላጊውን ሕክምና ሰጥቶ ልጆቹን መታደግም ትልቅ ስራ ነው።
እንግዲህ ይሄ ባለመሆኑ ምንድነው አንዳንድ ጊዜ ነገሮችን የምንለውጥበት ደረጃ ያልፋል። ሁለት ደግሞ ውስጥ ሆነው ምናልባት መቀጠል የሌለባቸው በተለያየ ሕክምና ደረጃዎች መቋረጥ የነበረባቸው ደረጃውን አልፈው ያንን አገልግሎት መስጠት በማንችልበት ደረጃ ይመጣሉ። ያ ደግሞ እንደገና ለሌላ አላስፈላጊ ሕክምና ውጪ ለእናትየዋ ጉዳት ምክንያት ይሆናሉ። ስለዚህ ነገሮችን ቀድሞ በጊዜ ማወቅ በጣም ኢምፖርታንት ነው። ለዚህ የምንፈልገው የደም አይነት ኦ ኔጌቲቭ ነው። እንዳልኩሽ ኢትዮጵያ ውስጥ እነዚህ ኔጌቲቭ ወይም አርኤች ኔጌቲቮች ከ10% አይበልጡም። ያው የደም እጥረት አለብን። አንዳንድ ፕሮግራሞች አቅደንም ወይንም ደግሞ የምንፈልገው ደም በጣም ትኩስ የሆነ ወይንም ደግሞ ወዲያው የተለገሰ ደም ነው የምንፈልገውና ውጤታማ ለመሆን ብዙ ጊዜ እነዚህን በማጣትም ልንሰራ ያሰብናቸው ነገር ያዘገይንባቸው ጊዜዎች አሉ። ስለዚህ እንደ ማንኛውም ለሌላ አገልግሎት እንደሚሰጡ ደም ስፔሻሊ እንደዚህ ኔጌቲቭ ደሞችን ለማግኘት ያው ህብረተሰቡ በሌላ ዘርፍ ያለውን የደም መስጠት ጥቅም ከእናት እና ደግሞ ለትልልቆች ብቻ ሳይሆን ለውስጥም ለሌላም አገልግሎት ሊሆን እንደሚችል በማሰብ ተጠናክሮ ቢቀጥል እላለሁ። አንዳንድ የሕክምና ከሰው የምናገኛቸው ነገሮች በሌላ በመሳሪያ ወይ በምናምን እየተተኩ ሄደው ሊሆን ይችላል። ደም ግን ሊተካ የማይችል ተተክቶም እስካሁን ያላየነው ነገር ነው። ደም ለጋሾች ህይወት አድኖች ናቸው። ደም ህይወት ነው እና ደም የሚያስፈልገው ሰው ደግሞ በሞትና በሽረት ሁኔታ ውስጥ አንዳንዶች በብዛት በዛ ሁኔታ ውስጥ ሆነው የሚገኙ ሰዎች ናቸውና ያንን ሞትን የሚታደጉ ልበቅን ሰዎች ናቸው ብዬ ነው የማስበው። ደም የሚለግሱ ሰዎች ከራሳቸው አልፈው ለህብረተሰብ ማሰብ የሚችሉ ሰዎች ናቸው። ደም ሊለግሱ የሚችሉ ሰዎች አሁን በዚህ ልጅ የሕክምና ሂደት ውስጥ ኦ ኔጌቲቭ ደም ነው ተፈልጎ ለልጁ የሚሰጠውና በጣም አስቸጋሪ ነው ማግኘት። እነዛ ልበቅን የሆኑ የደም አይነታቸው ኦ ኔጌቲቭ የሆኑ ሰዎች መስጠት ባይችሉ ይሄን ልጅ 10 ጊዜ ደም መስጠት ከባድ ይሆን ነበር ማለት ነው። ክትትል ደረጃችን በፊት ከነበርንበት ደረጃ በእውነቱ በጣም ጨምሮ ወደ ጤና ጣቢያ የመምጣት የሰው አመለካከት በጣም ተለውጧል ብዬ አስባለሁ። ነገር ግን አሁንም ቀድመን መስራት አለብን። ቢመጡም መጡ ብለን እኛ የምንይዘው የራሳችን ዴፊኒሽን አለ፣ ግን አርሊ መምጣት አለባቸው። አሁንም ደግሞ ቢቻል ግን አሁንም መስራት ያለብን እንደ ሀገር ከማርገዝ በፊት ጽንስን በተመለከተ ነው። እንግዲህ አሁን ስለ ማህፀን እና ጽንስን በተመለከተ ከማርገዝ በፊት ደግሞ እናቶች ወደ ጤና ተቋም መጥተው ከሐኪሞች ጋር ቢመካከሩ በጣም በኋላ እርግዝና ውስጥ ከገቡ በኋላ ሊፈቷቸው የማይችሉ በጣም የተወሳሰቡ ችግሮች የደም ግፊት ሊሆን ይችላል፣ ስኳር ሊሆን ይችላል፣ ሌላ የሜዲካል ችግር ሊሆን ይችላል፣ የተለያየ ችግሮች ሊሆን ይችላሉ። ቀድመው ሊፈቱ ይችላሉ። ቀድሞ የሚሰጡም ብዙ የምክር አገልግሎት የሕክምና አገልግሎት እንዳይደገሙ የሚደረጉ የስነ ፍጥረት ችግሮችም እንዳይመጡ የምንሰጣቸው የተለያዩ ሕክምናዎች አሉና በሀገር ደረጃም እየተሰራበት ነው ይሄም። ስለዚህ ቀድመው ከማርገዝ በፊት የመምጣት ልምድን ቢያዳብሩ ይሄ ትልቅ እንደ ሀገር እድገት ይሆናል። አንደኛ ለሾተ ላይ ተጋላጭ የሆኑ ወይ ደግሞ ከዚህ በፊት በሾተ ላይ ምክንያት ልጅ ላጡ እናቶች አሁንም ተስፋ እንዳለ ሕክምና እንዳለው እየመከርኩ ቶሎ መምጣቱ ግን የተሻለ ጥሩ እንደሚሆን እሱን ማስገንዘብ እፈልጋለሁ። ሁለተኛ ግን ጠቅላላ ላሉ ለማርገዝ ላሰቡ ነፍሰ ጡር እናቶች አሁን ባስቀመጥነው የጊዜ ሰሌዳ መሰረት ቶሎ የእርግዝና ክትትላቸውን እንዲጀምሩ እመክራለሁ እና ደግሞ ሐኪም ወይ ደግሞ ክትትል በሚያደርጉበት ተቋም የሚሰጣቸው ምክረ ሀሳብ እንዲተገብሩ እንመክራለን ማለት ነው።